በቃ ታሚ ጨርሰዋል በመቢቲስ ፋይት አለው የድሮ ጨዋታዎችን እያየን ተቀናቃኙን እናስፈራራለን ታሜን መጫወት ከባድ ነው ታሜ ኢትዮጵያ ላይ አንድ ፊተብል ፕራይም ታይሙ ላይ እሱን ያህል ሰው ያልነበረ ነው አሁንም ፕራይሙ ላይ እንደሆነ እርግጠኛ ነኝ ገና ነው ተመስገን ምትኩ ያረጋውን ፋይት እናያለን አሁን ለበርካታ አመታት የኪሎ አሸናፊ የሆነ ቦክሰኛ ነው የመጨረሻ አፍሪካ ጋና ላይ የብርና የናስ ሜዳሊያዎችን ተመልከቱ አልጄሪያ አባድ ፋይተር ለማድረግ እየገባ የሚገኘው ዮናታን ግርማ ከኦሜርላ ነው ዮናታን ከኦሜርላ ከዚህ ቀደም 18 ፍልሚያዎችን አሸንፎ ግን አስፈሪ ነው ከተሜ ጋር እንዴት ትገባለህ ይሁን ሃርድ ነው ተመስገን ምትኩ ለይቶ የሚያቀ ተፋላሚ ነው ለካታጎሪው አሸናፊ ለተመስገን ደግና የኦሜርላ ኮች በጣም ነው የሚመቸኝ ጋይስ ሁኔታው እንዴት ልጆቹ እንደሚያበረታታ በጣም ደስ የሚል ነው ሮኪ ባክቦን ነው የሚያሳውሰው የክሪድን ኮች ተመስገን በጣም አስፈሪ ፋይተር ነው ጋይስ ማርያም ተሸንፎ ያቅም እየሰማችሁ ነው አይደል በዚህ ታይም ላይ ይሄ ቀይ ኮች የሚገርም ኮች ነው የሆነ ጊዜ ራስ ኃይሉ ላይ የሆኑ ልጆች ከላይ ብረት አልወረወሩ ዝም ብሎ ቦክሰኞቹ ማለት ነው ከዛች ቀይ ኮች ወጣችና ከላይ እንዳለ ጫቋቁን አስወርዶ ምናምን ብቻውን ማለት ጀሞኒ ነዳች ማርያም ገረመኝ ነው ማለት ኦሜርላ ኮች ተመስገን ምትኩ ከዮናታን የሚገርም ፋይት እንደሚሆን አልጠራጠርም እስቲ እንመልከት ቃና ግን ይሄ ነገር ለምን ቆመ እንዴ ቦክስ መቆም የለበትም ቃና ነቃበሉ እንዴ የቃና ሻምፒዮን ተመይ ነበር ቦክስ እንዲ በሰፋበት ታይም ታቆማላችሁ ቃና ፋራ ድርጅት ናችሁ እንዴ ቦክስን ማካሄድ አለባችሁ ቃና ነቃበል ተሜ ወደፊት ተሜ ያጫወቱ እንደዚህ ነው ምን ጊዜ ተረጋግቶ ይጥላል ግን ብሮ ተረጋግቶ ይጥላል ያው ነካጃብ ጥሩ ጃብ አማራጭ እንዲያጣ ያረጋው ነው በግራና ወደ ቀኝ እየተንቀሳቀሰ ነው ተሜ እየተጫወተ ያለው በጃብ አው ጃብ ክሮስ ወደፊት የሚያምር ነው ሁክ ነው የተጫወተው ዮናታን መስቀለኛ ምት ግራ ምት ጥምዝ እውነት ነው ከተደገሰለት ወጥመድ ወጥቷል እንጂ ይተኛ ነበር ብሮ ይተኛ ነበር ታሚ ያስተኛው ነበር ብሮ ተመስገን አሁንም ዮናታንን ወመዱ ጃብ ያረገ ክሮስ ቀጥታ አደገኛ ዱላ ጠንካራ ዱላ ያሳረፈበት ነው በመስቀለኛ ምት መስቀለኛ ነው የሚባለው ኮሜንታተሮች ያዝናሉ በጣም ትክክል ነው ግን ደግሞ ቡጢዎችን በመሰንዘር ወደ ማጥቃት መግባት ይኖርበታል ሙሉ በመከላከል አፍኖታል አይቻልም በእውነት ነው ቦክስን በመከላከል ብቻችን ነው እግር ኳስ አይደለም ቦክስ ዮናታን ተጨንቋል በተመስገን ጠንካራ ዱላዎች የሚገኘው መውጣት የማይችል ከሆነ ዮናታን ቡጢዎችን ችግር ውስጥ ነው የሚገባው በጣም ችግር ውስጥ ነው የሚገባው እንደዚህ ማምለጥ ይኖርበታልና ማጥቃት መጀመር አለበት ዲፌንስ ብቻ ይከብዳል ከተመስገን ጋር የተጫወት አስቸጋሪ ነው የሚሆንበት ተጋጣሚው ተመስገን ብዙ ፍልሚያዎቹን ተመልክተናል አስደናቂ የቅንብር ምቶችን እየሰነዘረው መውጣት ይኖርበታል ዮናታን ከገመዱ ስር መውጣት ይኖርበታል ተመስገን የቀጥታ ምቶችን ይሰነዝራል ጠንካራ ዱሎች ዛቢ መለስ በኢየሱስ ስም አሁንም ሌላ የግራ ቀጥታ ምት ዮናታን ታከል ይኖርበታል ናው ሌላ የቀይ መስቀለኛ ምት አስደናቂ አጀማመር ነው በተመስገን በኩል የተመለከተን የምንገኘው ዮናታን በእንደዚህ አይነት አጫወት እስከ መቼ ድረስ መቀጠል ይችላል የሚለው ትልቅ ጥያቄ ነው አብረን ምን ነው የሚሆነው ቻሉ ሰንዝሮ ነበር ምን አይነት አጀማመር ነው ዞላ የሚደንቅ ነው ማጥቃት መከላከልም ነው ስለዚህ ከተመስገን ቡጢዎች በኋላ ማጥቃት መከላከልም ነው የሚለውን ጨዋታ አርጀንቲና ነው የሚሆነው ያጠቁ የሚከላከሉ ናቸው በስማ በኢየሱስ ስም እንዴት ስትሮንግ እንደሆነ ያሰነዛዘሩ ግን እዩት ማርያምን እዩት ሳልፍ ሳሎ የሚሰማ ድምፅ ንፋስ ነው የሚሰማ ብሮ በጣም ነበረው
ቅንብር ምቶች እየተጠቀመ ነው ተመስገን የሚገኘው በዚህ ሰዓት ላይ ቅንብር። እኔ እንኳን የአማርኛ እንኳን እንዳበጁሽ የተባለች ቋንቋ ቅንብር ነው አሁን የሚባለው ኮምቢኔሽን ሊገርም ጃብ አሳይቶ ክሮስ ፊቱ ላይ አስደናቂ መስቀለኛ ምት ወዳጆች። አስደናቂ የቀኝ መስቀለኛ ተመስገን ምትኩ በዮናታን በኩል እንደ ጥንካሬ ማንሳት ካለብን የሚሰነዘሩበትን ቡጤዎች መቋቋሙ ነው። በጣም እንዳርፉበት የእግር እንቅስቃሴው የሰውነት ስራውን በጣም አሪፍ ሆኖ ተመልክተናል። የመጨረሻ ፍልሚያን ለማሸነፍ ከዚህ የበለጠ ነገር ያስፈልጋል። በጣም የመጀመሪያው ዙር ፈርስት ራውንድ ሪፕሌይ በመጀመሪያው ዙር የተመስገን ቃናዬ ነገር መቆም የለበትም። ማርያምን ተደጋጋሚ ውጤታማ ልክ ፍልሚያው ተሚ ኮንፊደንስ እና እያለ ነው የሚጫወተው። ተርሚኔተር የሚለውን ሙቪ ካያችሁት ሸዋዚንገር አለ እንደሱ ነው የሚጫወተው። ተመልክተናል ዞላ እንዲህ ያለች ምናምን ይጥላል። እንዴት ታይሰኗ እንዳትል ታይሰኗ ነች ኤርሚናሱ ከአንድ አመት በፊት ታዲያ ለምንድን ነው እንደዚህ በጣም ልጆች የመሰሉት? ታይሰኗ ግን ትለያለሽ ፓፓ ረበስማ ከአንድ አመት በፊት ታይሰኗ እና ኤርሚና ይዋቸው ጋይስ በጣም ልጅ ነው የሚመስሉት። ምን እንደሚያክል ተመስገን ግን አንተ ሰውነቱ ግን የሚገርም ነው። ገብርኤል ይፈልጋል ያንን ማድረግ የሚችል ከሆነ በጣም ጥሩ። ግን ደግሞ ወደ ቡጢ ገብቶ ተጋጣሚውን መቶ ነጥብ አዎ አሁን ዳዳ ጃብጃብ ተሜ ዮናታን በመጀመሪያው ዙር ከነበረው አስፈሪ ሁኔታ ራሱን ማላቀቅ ይኖርበታል። ለዛ ማድረግ የማይችል ከሆነ ነካውት ነው የሚሆነው ብዬ ነው ማስበው። ነገር ለዮናታን እንደዛ ካለ ግን ሁለተኛው ዙርም ታሜ ሰንዝረው ኮፒ ነው የሚመስለው። አስደናቂ ምን እንዳለ ሰው አንደኛው ዙር ኮፒ አንደኛው ዙር ኮፒ ነው አለ ዲ ጥሎታል ኦልሬዲ እኮ እዚህ ጋር ምን አይነት አስደናቂ ቅንብር ምትሉ ወዳጆች። የመጨረሻ ምንም እያጠቃ አይደለም። በዚህ ዮናታን ዲፌንስ ላይ ብቻ ነው ጉዳን ለመቀነስ ከባድ ላይ እታች እንዴት ይችላል? የተመስገን ዱላ ጠንካራ እኮ ነው። ማርያምን ጋይስ እንደዚህ እንደምታስቡት አይደለም። ተላቆ የተፋለመበትን ደቂቃ ማስተዋወስ አልቻለም። ኧረ ኮሜንታተር ሮስት ነው ምንድን ነው? ስሙት እዚህ ጋር ሪንጉ ዮናታን ነው ከሪንጉ ተላቆ ምንድን ነው? ኮሜንታተሮቹ ያዝናናሉ። ማርያም የሚገኘው አልፎ አልፎ በዮናታን በኩል የሚሰነዘሩ የመልሶ ማጥቃት ውጤቶች ስላሉ እነሱንም ማክሸፍ ይኖርበታል። ተመስገን ትክክል ነው። በስመ አብ ሊቨር ላይ ከላይ ከታች አግኝቷል። ሊቨር ሻት አጅቦታል ከመስቀለኛው ጋር ስቃይ ነው። ከባድ ስቃይ ለንደን ላይ ይሄ ነው የሚፈጠረው ብሮ። ከተሜ ጋር የምትገባው ቦክሰኛ ለንደን ላይ ስቃይ ነው የሚሆንብህ። ስቃይ ጣለው በቃ ተሜ ጨርሰዋል። አስደናቂ የግራ ጥምዘሩ የሚገኙት ዮናታን መጨረሻ ምንድን ነው ተሜ ያደረገው? የቅንብር ምቶችን የሰነዘረ ይገኛል። አስደናቂ ቡጤዎች ናቸው የሰነዘሩ የሚገኙት። ዮናታን ይቋቋማል አይቋቋም የሚለው ትልቅ ጥያቄ ነው። አስደናቂ የግራ ጥምዘሩ ነው። ተመስገን ካንቫሱ ላይ ጥሎታል ዮናታንን። በኢየሱስ ኧረ እንዴት ይነሳል ብራዘር! ይገርም ነው። ተሜ ለሃደ ፓፓሪ ዮናታን ላይ ማሳረፍ የቻለው በፍጹም አይቀጥልም። ሰው እንዴት ይቀጥላል? ያማን እንዴ ምንድን ነው የሚቀጥለው? ተመስገን እኮ ካገኘ እኮ ቻው ነው። አልጋ አስመጥተህ ማርያም ለንደን ላይ የምትገባው ልጅ ይሄ ነው ጣፋንታ። ይሄ ነው ጣፋንታ ብሮ ዚስ ኢዝ ዩር ጣፋንታ ሀቢ ዚስ ኢዝ ዩር ጣፋንታ። ለመቁጠር ይከብዳል ይላል። ተመስገን ኃይል ተሸክመው የቀኝ እጁ ነው። በጣም የቀኝ እጁ ከባድ ነው። ሲወጣ በቃ ያልቅልሃል ማለት ዮናታን ላይ አሳርፎ ግራውንድ ጃብ እየተጠቀመ ይጥልሃል። ተመስገን ምትኩ ዚስ ኢዝ ተሜ
የቡጡን ጥንካሬ ነው የሚያሳየው አይደለ? የመጨረሻ ዞላ ደቂቃዎች አስፈልገውታል። ለምን ብቻ አይደለም በሕክምና እርዳታ ነው ከካንቫሱ ላይ የተነሳው። ተመስገን ግን በመጀመሪያው ዙር ማድረግ የነበረበትን ነው በሁለተኛው ዙር ላይ ያደረገውና የሚሰነዝራቸው ቡጦች ብዛት አላቸው፣ ኢላማቸውን ይጠብቃሉ፣ በኃይል የተሞሉ ናቸው። የመጨረሻ ዞላና በሁለተኛው ዙር ደግሞ ይሄን የመሰለ ዝረራ ማስመዝገብ ችሏልና የሚገባው ትችላለህ። ተመስገን ምትክ አሳየው ሻዶ ለንደን ላይ ነው በላው ብሮ አልገባም በል ከተሜ ጋር ትተኛለህ። እኔ 100% ሹር ነኝ እንደሚያስተኛ ትችላለህ። ተመስገን ምትኩ ከዚህ በኋላ 3 ጨዋታ ይጫወታል። ተመስገን በሁለተኛው ዙር እንደተጀመረ ነው ፍልሚያውን ያጠና። ከዚህ በፊት ፍልሚያዎችን በእንደዚያ መልኩ ሲያሸንፍ የምንመለከተውና ከዚህ በኋላ ጀግና ነው ጌዲዮን እዚህ መግባት ራሱ ከተሜ ጋር 5 ኪሎ ግራም የምሽቱን የመጨረሻ ፍልሚያ በድል ተወጥቶታል። ትችላለህ። ዲስ ኢዝ ተመስገን ምትኩ ለማታውቁት ልዩ ነገር የለም ብሮ። ኧረ ተሜ ሜንታሉ ላይ ባሰራም እኮ ዱላህን ማንም አይችለውም። ሜንታሉ ላይ መስራት ምርጥ ነው፣ ግን ምንም ላይ ባሰራም ታስቀይማቸዋለህ አብዛኞቹን ቦክሰኞች። ሌጀንደሪ ቦክሰኛ ነው ተመስገን ምትኩ። ፓፓፓ የሚገርም ነው። ይሄን ይመስላል። ቃና ቲቪ ቶሎ ይሄን ፕሮግራም ድጋሚ ጀምሩልን። ማስጠንቀቂያ ነው፣ ሰምታችኋል። ይመችያችሁ።